በስድስት ሳምንት ወይም በ45 ቀን የሰላማዊ ህዝባዊ እምቢተኝነት ትግል ይሄን አምባገነን መንግስት ማንበርከክ ማሸነፍ ይቻላል። ማንንም ቻሌንጅ ሊያደርገኝ ይችላል በዚህ ረገድ። እንዴት በእነን መንግስት በሰላማዊ ትግል እንጥላለን የሚል ከፍተኛ የሆነ ጥያቄ ያነሳ ነበርና ይሄንን በደንብ እዛ ላይ ቁልጭ አድርገ አስቀምጣል። አሁንም ይሄን ጥያቄ እናነሳለን። ኢትዮጵያ ባለው ወቅታዊ ነባራዊ ሁኔታ እንደ አብይ አህመድ አይነት አገዛዝ ባለበት ይሄንን ነገር ተግባራዊ ማድረግ ይቻላል ወይ? የተሞከረ ነገር አለ። የሐኪሞች አመጽ ተሞከረ። አሁን ሰሞኑንም በቡታጅራ በአፋር እንደዚህ ህዝባዊ ቢተኝነቶች ተከስተዋል። ግን ገና 2-3 ቀን ሳይቆዩ የሚጠፉበት ሁኔታ በአገዛዙ የሚጨፈለቁበት ሁኔታ ነው ያለውና ይሄ ደግሞ ሰላማዊ ትግል ኢትዮጵያ ውስጥ ተስፋ የሚያስቆርጥ እንዳይሆን ስጋት አለ። ይሄ ተመሳሳይ ነገር ነው እዛ መጽሐፉ ላይ የሚያየውትና እንዴት መውጣት እንችላለን የሚለውን ያስቀመጥክበት ነገር ያለ ይመስለኛል። አዎ አንዱ ለመጽሐፉንም ለመጻፍ ያነሳሳኝ አንዱ ምክንያት ይሄ ነው። ከፍተኛ ጥያቄ አለ በህብረተሰቡ አይምሮ ውስጥ እንዴት ይቻላል የሚል እና የኔ እምነት ደግሞ ይቻላል የሚል ነው። ግን ዝም ብሎ ይቻላል ማለት ሊያግባባ የሚችል አይሆንም። ስለዚህ ይሄን በዝርዝር በተጨባጭ ማሳየት ይገባል የሚል እምነት ስላለኝ ነው ወደዚህ ጽሁፍም ለመግባት የተገደድኩት። እና በዋናነት ለዚህ ጽሁፍ መጻፍ አንዱ ምክንያት ይሄ እንዴት ይቻላል የሚለውን ጥያቄ ለመመለስ ከመፈለግ የመጣ ፍላጎት ነው። እና ሪሊ መሳይ ይቻላል የሚል እምነት ነው ያለኝ። አሁን ምልህ የጀንዚ አብዮት ያካሄዱ ያሉ ሀገሮች ያለባቸው ችግር ከኛ ጋር ሲነጻጸር በጣም ቅልጦት ነው። አንዳንዶቹ የትምህርትና የጤና ፖሊሲ ጉዳይ ነው፣ አንዳንዶቹ የኮራፕሽን ጉዳይ ነው፣ አንዳንዶቹ የውሃና የመብራት ችግር ነው፣ አንዳንዶቹ ኢንተርኔት ተዘጋብን ብለው ነው። እኛ ግን ከፍተኛ የሆነ የህዝብ እና የአገር የመቀጠልና ያለመቀጠል የህልውና ፈተና ውስጥ ነው ያለው። በኢኮኖሚ በኑሮ ውድነት ህዝቡ ከመኖር ወደ አለመኖር ህይወቱ እየተቀየረ ከዛም በላይ በጦርነት እያለቀ ነው። አንድ ጦርነት አይደለም 3-4 ጦርነት በተከታታይ አሁን ደግሞ የበለጠ ጦርነት በተለየ ኃይል አስተላለፍ አፍጦ የመጣበት ሁኔታ ነው። ይሄን ሁሉ ሸክም ተሸክመን እኛ ስለ መንግስት ክፉነትና መጥፎነት ዝም ብለን እያወራን ሌሎች ሀገሮች ከኛ በታች ያለ ችግር ያላቸው እየቀደሙን ነው። ይሄው ባለፈው ፔሩ ኦልሞስት የመንግስት እኮ ለውጥ አመጡ አይደል? አሁን ማን ነው እንትን ኔፓል ማለት ነው። ኔፓል አሁን ፔሩ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ማዳጋስካር ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ሞሮኮ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። እና ይሄን ስታይ ፓራጓይ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። የነዚህ ሀገሮች ችግር በፍጹም ከኛ ጋር የሚነጻጸር አይደለም። ከኛ በታች ያለ ችግር ነው ያለው። ለምን አምባገነን፣ ለምን እኩልነትን የማያመጣ መንግስት፣ ለምን መሰረተ ልማት የማያሟላ መንግስት ይገዛናል የሚል ነው። አንዲት ፕሮቴስተር በዓለም አቀፍ ሚዲያ ተጠይቃ ስትናገር ሰምቻት ነበር። በተመሳሳይ ሰዎች መገዛት በቃን፣ ይሄ አጀንዳ ብቻ በቂያችን ነው ስትል ሰምቻታለሁ። የኢትዮጵያ አጀንዳ ከማንኛውም አገር አጀንዳ የበዛ ነው። አሁን ብቻ አይደለም የአረብ ስፕሪንግ በነዛ ሁሉ አገሮች ለውጥ እንዳመጣ አይተናል። ዓለምን ያስደነቀ ለውጥ ነው ያመጣው። ቱኒዚያ የነበረው ሁኔታ ከኢትዮጵያ የወቅቱ ሁኔታ ጋር በፍጹም የሚነጻጸር አይደለም። አንድ ወጣት መሐመድ ቦአዚዝ የሚባል ወጣት በብሶት በፖሊስ ግፍ ምክንያት ራሱን አቃጥሎ ስለሞተ ነው ያ አብዮት የተቀጣጠለው። ለብዙ መንግስታት ለውጥ መነሻ ሆኗል። ያ ሊቢያ ላይ የተካሄደውን ለውጥ ካየን የሊቢያ ህዝብ እኮ የወርቅ ቀለብ ከመንግስት እኮ የሚቆረጥለት እኮ ነበር። በነፃ የሚማር በነፃ የሚታከም ባንክ አካውንት ውስጥ የወርቅ ቀለቡ የሚሰፈርለት ህዝብ ነው የነበረው። ዴሞክራሲ ያስፈልገኛል፣ መብላት መጠጣት ብቻ አይበቃኝም ብሎ ነው አምጾ የጋዳፊን መንግስት ያወረደው። የግብጽ ሁኔታ ከኛ በብዙ ርቀት የተሻለ ነበር። ኦልሞስት ከአፍሪካ በተለየ ሁኔታ ያደጋገር ነበር እነ ሙባረክ የፈጠሩት። ኖ ዲሞክራሲ በተሟላ ሁኔታ እንፈልጋለን፣ እኩልነት እንፈልጋለን ብሎ ነው የሙባረክ መንግስት የግብጽ ወጣት በዛ አብዮት ማውረድ የቻለው። እና በየትኛው መመዘኛ ከሄድን በችግሩ በመንግስትም ባህሪ የኢትዮጵያ ነባራዊ ሁኔታ ለሰላማዊ ህዝባዊ እምቢተኝነት እጅግ በጣም ፈርታይል የተመቸ ነው ማለት ይቻላል። ትልቁ ችግር ያለው እኛ ላይ ነው። ይሄን ሰብረን ይቻላል ብለን ያን ማድረግ ባለመቻላችን ነው። እና ሀገረ ካውፕ የሚያሳየው የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ጋዜጠኞች፣ እናንተ የመሰላችሁት ምሁራን በዚህ ረገድ ማድረግ ያለብንን ዝግጅት በአግባቡ ካደረግን እዛ ውስጥ እንዳስቀመጥኩት በ6 ሳምንት ወይም በ45 ቀን የሰላማዊ ህዝባዊ እምቢተኝነት ትግል ይሄን አምባገነን መንግስት
ማንበርከክ ማሸነፍ ይቻላል። ማንም ቻሌንጅ ሊያደርገኝ ይችላል በዚህ ረገድ። ይሄን ነገር ማድረግ ካልቻልን ግን በብዙ እጅ ከመዳን ይልቅ የመፍረስ ዕጣ ፈንታ ነው ያለ። ሰሞኑን እንዳጋጣሚ አንተም እንደጠቀስከው በተለያዩ አካባቢዎች ህዝብ ተነስቷል። በኔፓል፣ በማዳጋስካር፣ በሞሮኮ፣ በሌሎችም አካባቢዎች ጄኔሬሽን ጄንዚ የሚባለው አብዮት ተቀጣጥሏል። እንዳልከውም ብዙ ቦታዎች ከኛ አንጻር ቅንጦት ነው የሚመስለውና ከኢትዮጵያ አንጻር እንዴት ነው ይህንን ነገር አጣጥመን ለኢትዮጵያ የሚሆን እንደምታየው ነው። አብይ አህመድ ሰሞኑን በብዙ ትልልቅ ፕሮጀክቶች እውነት ናቸው፣ ትክክለኛ ናቸው፣ እሱ ሌላ ጉዳይ ነው። ግን ሰው ሌላ እንዳያስብ በትልልቅ ፕሮጀክቶች የማደንዘዝ ከፍተኛ ፕሮፓጋንዳ እየተሰራ ነው ያለው። ይህንን በዚህ ታጥበው የተወሰዱ ኢትዮጵያውያን ቀላል አይደሉም። እነዚህን ጨምሮ የማሳመንና ወደ ህዝባዊ እምቢተኝነት የማስገባቱ ነገር ቀላል የቤት ስራ የሚሆን አይደለምና ከኢትዮጵያ ነባራዊ ሁኔታ አንጻር የሚቻል ነገር እናገኛለን መጽሐፍ ውስጥ ምናልባት ወይም ደግሞ ወደዛ ልንለውጠው የሚያስችል ግንዛቤ የሚሰጠን ነገር ይኖራል። በደንብ በነገር ላይ አሁን ስለ ትጥቅ ትግል ማንስተሃል መሳይ፣ ያው ሁለት አስተሳሰብ አለ ኢትዮጵያ ውስጥ አይደለ? ወይም ሶስት አስተሳሰብ አለ ልንል እንችላለን። ለውጥ ማምጣት የሚቻለው በትጥቅ ትግል ነው የሚሉ ኃይሎች አሉ። የለም ለውጥ ማምጣት የሚቻለው በሰላማዊ ትግል ነው የሚሉ ኃይሎች አሉ። የለም ሁለቱንም በመጠቀም ነው የሚሉ ደግሞ ኃይሎች አሉ። ሶስት አይነት አስተሳሰብ አለ ማለት ይቻላል። በትጥቅ ትግል የሚያምኑ ሰዎች አሁን ወሬ እያወሩ አይደለም? በሚያምኑበት መንገድ መንግስትን በሚያምንበት ቋንቋ እያነጋገሩት ነው፣ እየተዋጉ ነው፣ መስዋዕትነት እየከፈሉ። በሰላማዊ ትግል የምናምነው ኃይሎች ግን እስካሁን ድረስ እያወራን ነው፣ በተግባር እየሰራን አይደለም። ሰላማዊ ህዝባዊ እምቢተኝነት በዋናነት የሚካሄደው በከተማ ህዝብ ነው። በዋናነት የሚካሄደው በተማረው ህብረተሰብ፣ በነቃው ህብረተሰብ። ይሄ ህዝብ ጠባቂ ነው የሆነው፣ ወሬኛ ነው የሆነው፣ ዝም ብሎ ቁጭ ብሎ ተች ነው የሆነው። ይሄ መቆም አለበት። በምናምንበት ነገር ዋጋ መክፈል አለብን፣ በተግባር ማሳየት አለብን። ደግሞ ይሄ ይቻላል የሚል እምነት አለኝ እና እዛ ላይ የተቀመጡት የግንቦት ማንፌስቶ የሚለው ደንበኛ የሆነ የህዝባዊ ሰላማዊ እምቢተኝነት መመሪያ ሆኖ ሊያገለግል የሚችል ከኢትዮጵያ ተጨባጭ ሁኔታ ጋር ተገናዝቦ የተሰራ ነው። ምን አይነት ጥንቃቄ ሊደረግ ይችላል? አስቀድሞ ምን አይነት ዝግጅት ሊደረግ ይችላል? የምናደርገው ትግል አንድ መሃል ላይ መቆም እንዳይችል እንዴት ማድረግ ይቻላል? እንዳይጠለፍ ማድረግ እንዴት ይቻላል? በዛ ትግል የሚመጣው ውጤት ጊዜያዊ ሳይሆን ዘለቄታዊ እንዲሆን ማድረግ እንዴት ይቻላል? ይሄን ሊፈታተኑ የሚችሉ አደጋዎች እና ችግሮች ምንድን ናቸው? እነዚህን ሁሉ በዝርዝር ያየ ሰነድ እና ይሄ በከፍተኛ ደረጃ ጠቃሚ ነው የሚል እምነት አለ እና ከኢትዮጵያ ሪያሊቲም አናርቀው 40 ዓመት በስልጣን ላይ የነበረ የንጉሱ ስርዓት እኮ በሰላማዊ መንገድ ነው የተወገደ፣ በተማሪዎች እንቅስቃሴ አይደለ እንዴ? 27 ዓመት በስልጣን ላይ የነበረው አምባገነኑ ኢህአዴግ መንግስት እኮ ቻሌንጅ ሊሆነው በቄሮና በፋኖ ሰላማዊ ህዝባዊ እንቅስቃሴ እኮ ነው አይደለ እንዴ? በጦርነት አይደለም። ከኢትዮጵያ ሪያሊቲም አናርቀው ሰላማዊ ትግል ምን አይነት ለውጥ ሊያመጣ እንደሚችል አሳይቶናል። እዚህ ላይ ግን የወሰድነው ትምህርት አለ። ሰላማዊ ትግልን ስላካሄድ ነው ብቻ ውጤት ያመጣል ማለት አይደለም። ሄዶ መንግስትን ሊያወርድ ይችላል፣ ግን ዘላቂ ውጤት ላያመጣ ይችላል። ሄዶ በአፈጮሌዎች በብልጦች ሊጠለፍ ይችላል፣ ሊኮላሽ ይችላል። አሁን ከዚህ የወሰድነውን ትምህርት እንዴት ነው ተምረን የምናደርገው ትግል እንዳይጠለፍ እንዳይጨናገፍ ዘላቂ እንዲሆን የምናደርገው የሚለውን ጥያቄ ለመመለስ ነው ሀገረ ካኦፒ ትኩረት የሚያደርገው። አሁን ቅድም ያነሳኋቸው በዚህ ወር 5-6 ሀገሮች ላይ የሚካሄዱ ህዝባዊ አመጾች እውነቱን ለመናገር በግብታዊነት የተነሱ ናቸው። ህዝቡ ፍንቅል አድርጎት በሆነ ስፓርክ ባደረገ ጉዳይ እያደረጋቸው ያሉ በፖለቲካ ኃይሎች ቁጥጥር እየተካሄዱ አይደለም፣ በማህበራዊ ሚዲያ የሚመሩ ናቸው። ሀገረ ካኦፒ ላይ የምታየው ግን ይሄ ሰላማዊ ህዝባዊ እምቢተኝነት ከዛ ባለፈ በተደራጁ ኃይሎች፣ በሲቪክ ማህበራት፣ በፖለቲካ ኃይሎች መመራት እንዴት ይችላል? አስቀድሞ እንዴት አይነት ዝግጅት ሊደረግበት ይችላል? ይሄን በማድረግ መጨናገፍን፣ መጠለፍን እንዴት ማስቀረት ይቻላል? የመጨረሻ ግቡ ደግሞ መንግስትን ከስልጣን ማውረድ ሳይሆን ዘላቂ የሆነ አስተማማኝ የሆነ ሽግግር ማምጣትን እንዴት ማድረግ ይቻላል የሚለውን ጥያቄ ለመመለስ የሚሞክር ሰነድ ነው እና ሪሊ እንዲሁ ዝም ብሎ በስሜት የተጻፈ ነገር አይደለም። በዚህ ጉዳይ ላይ 34 ዓመት ሙሉ ትግል አድርጌያለሁ።
የዛ ጭማቂ ነው ማለት የዛ ልምድ ውጤት ነው ማለት ይቻላል እና በስሜት የሚጻፍ ነገር አይደለም። ስለዚህ እኛ አንመንበትም በትጥቅ ትግል ነው ይሄ መንግስት መውረድ የሚችለው ብለው የሚያምኑ ኃይሎች ወሬ አቁመው ይሄ መንግስት በሚገባው ቋንቋ ያነጋገሩ ስለ ሰላማዊ ህዝባዊ እምቢተኝነት ትግል ማድረግ የሚጠበቅብን ኃይሎች ግን እያወራን ነው ያለ። እኔ በእኔ እምነት ከዚህ በኋላ የዶክተር አብይ መንግስት ይሄን አደረገ ይሄን ፈጠረ ይሄ ድክመት አለው ይሄ ችግር አለው ብሎ ማውራት ምንም ፋይዳ ያለው አይመስልም። ይሄን ወሬ እንደውም ይፈልጉታል እነሱ። አሁን ጠቅላይ ሚኒስትሩ በምረቃ የውሸት ተስፋ በመስጠት ተወጥሮ የምታየው እውነቱን ልንገሩ ጦርነትን በመፍራት አይደል። ነገ ከነገ ወዲያ ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ ችግር ይፈጥርብኛል የሚል ስጋት ፍርሃት ውስጥ ስላለ ይሄን በደንብ መረዳት አለብን። ስለዚህ ይሄን ወሬያችንን አቆመን ትችታችንን አቆመን ከዚህ በኋላ እኔ ጥቅም ያለው አይመስለኝ። ከበቂ በላይ ይሄን መንግስት አውቀነዋል። ከዚህ በኋላ ስለዚህ መንግስት ክፉነት ደካማነት ማንም ሊነግረን የሚችል ኃይል ያለ አይመስለኝ። ተጨማሪ መረጃ የምንፈልግ አይመስለኝ። ስለዚህ ወደ ተግባር እንዴት እንግባ ነው። ይሄን የተግባር ጥያቄ በተጨባጭ የሚመልስ ጽሁፍ ነው በእኔ በኩል ለመጻፍ የሞከርኩትና እኔ ጥያቄውን በደንብ ይመልሳል የሚል እምነት ነው ያለ። እንደው ልደቱ አንድ እንደዚህ ህዝባዊ እምቢተኝነት ለማድረግ የጋራ አጀንዳ ሊኖር ይገባል። አሁን ኢትዮጵያ ውስጥ ባለው ላለፉት 40 ዓመታት በሰፈነው የዘር ፖለቲካ ምክንያት ሁላችንም በየአጥራችን በየብሔራችን ካልሆነ በስተቀር ሌላው የፖለቲካ እንኳን ጥያቄ ቢኖር ያንን በብሔረሰብ ባለንበት አመለካከት ታጥረን የቆየን በመሆናችን እንዴት አድርገን ነው አንድ ሀገራዊ የሆነ አጀንዳ ልንፈጥር የምንችለው? የለንምስ ወይ የጋራ አጀንዳ የለንም? ለምሳሌ ኦሮሞን ከአማራው የሚያገናኘው ትግሬውን ከሌላው የሚያገናኘው የአጀንዳ በሌለበት በሀገራዊ የሆነ ህዝባዊ እምቢተኝነት ለመፍጠር የሚቻል አይደለም የሚልም ነገር አለና እዛ መጽሐፉ ላይ በተወሰነ ደረጃ መነሻው እንደውም የጋራ አጀንዳ የጋራ ማታገያ አጀንዳ ሊኖር ይገባል ነው። ከዚህ አንፃር እድል አለን እኛ አሁን በዚህ በተበጣጠሰ እዚህም እዛም በተከፋፈለ ማህበረሰብ ውስጥ የጋራ አጀንዳ ይዘን መውጣት እንችላለን ብለህ ታምናለህ? ዋናው ይሄ ነው እኮ አሁን ለምሳሌ ሰላማዊ ትግልን አካሂዶ በአጭር ጊዜ ውስጥ ውጤት ማምጣት ይቻላል ሲባል እንዲሁ ዝም ብሎ ይቻላል ማለት አይደለም። በቂ የሆኑ ዝግጅቶች ያስፈልጋሉ። የቤት ስራችንን መጀመሪያ ሰርተን መገኘት ይኖርብናል። አንዱ የቤት ስራ ምንድነው? አሁን የመጣው አደጋ ያለንበት አደጋ ሁላችንንም ጠራርጎ የሚያጠፋ መሆኑን መገንዘብ፣ የአንድ ህብረተሰብ የተናጠል ችግር ሳይሆን የሁላችንም ችግር መሆኑን መገንዘብ ነው። በነገር ላይ ይሄ ግንዛቤ በሂደት እያደገ መጥቷል። ያው እየተከታተልከው ነው። አሁን ብዙ የፖለቲካ ኃይሎች መሰባሰብ ጀምረዋል። አይ በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ አደጋው የጋራ ነው፣ በጋራ ታግለን ነው ይሄን ችግር ልንወጣው የምንችለው የሚል አስተሳሰብ በከፍተኛ ፍጥነት እያደገ መሰባሰቦች በውጭ ሀገርም በሀገር ውስጥም እያየን ነው። መሳይ አሁን ህውሃት፣ ፋኖ፣ ኦላ በምን መልኩ ተባብረው ሊሰሩ ይችላሉ የሚል ጥያቄ ራሱ እንደ ጥያቄ ሊነሳ ይችላል ብለህ ኢትዮጵያ ውስጥ ከ2-3 ዓመት በፊት ታስብ ነበር? አይታሰብ። ግን አሁን የመጣው ችግር ማንንም የሚያተርፍ አይደለም፣ ሁላችንንም የሚያጠፋ ነው የሚል አስተሳሰብ በመፈጠሩ ፊት ለፊት ይተያያሉ የማይባሉ ይነጋገራሉ የማይባሉ የፖለቲካ ኃይሎችም አደጋው የጋራ መሆኑን ተገንዝበው ወደ መሰባሰብ ይመጡ እና በዚህ ረገድ ለውጥም እየመጣ ነው። ይሄን ለውጥ በደንብ መጨበጥና ወደ ተግባር በተሎ መለወጥ ያስፈልጋል። ሞመንተሙን እንዳያጣም ማድረግ ያስፈልጋል። ስለዚህ ሪሊ መበታተናችን የጋራ ችግር እያለን ብዙ የጋራ ችግር እያለን በልዩነት ላይ ማተኮራችን ነው እስካሁንም ውጤታማ እንዳልሆን ያደረገ። ከማንኛውም ሀገር የፖለቲካ ኃይል በላይ የኢትዮጵያ የፖለቲካ ኃይሎች የጋራ አጀንዳ አለን። ሰላም የማንም ዜጋ እንኳንስ የፖለቲካ ኃይሎች የማንም ዜጋ የጋራ አጀንዳ ነው። የኢትዮጵያ ሕዝብ እኮ አሁን ሰላም የለውም። ከቦታ ቦታ በነፃነት የመንቀሳቀስ ነፃነት የለውም። እንግዲህ ከደርግ ጊዜ በኋላ አሁን እኮ እንግዲህ ከ40 ዓመት በኋላ ብለው ልጆቹ እኮ በአፈሳ በግዳጅ ውትድርና እኮ እየተያዙ ለጦርነት የሚማገዱበት ሁኔታ ነው የተፈጠረው። ሰላም የለውም። ሰርቶ ማደር የማይችልበት ሁኔታ ነው የተፈጠረው። ልጆቹ በጦርነት እያለቁ ያለበት ሁኔታ ነው የተፈጠረው። ይሄ የሰላም አጀንዳ የማናችንም የጋራ አጀንዳ ነው። ከሰላም በላይ ደግሞ ማንንም ሊያስተሳስር የሚችል አጀንዳ የለም። የኢኮኖሚ ጥያቄ፣ የኑሮ ውድነት ጥያቄ እያንዳንዱን አይደለም ድሃውን አይደለም መካከለኛ ገቢ ያለውን ሀብታሞቹን የሚያሳስብ ጥያቄ የሚያሳስቡ ከመኖር ወደ አለመኖር እየቀየራቸው
ኢትዮጵያ ውስጥ በጣም ኢፍትሃዊ ኮራፕትድ የሆነ መንግስት መጥቶ ቢዝነስ የሚባለውን ነገር ማካሄድ የማይቻልበት ሁኔታ እየተፈጠረ ነው። ህዝቡ በኑሮ ውድነት ሁለት ጊዜ መብላት አይደለም አንድ ጊዜ መብላት አይደለም መኖር የማይችልበት ሁኔታ እየተፈጠረ ነው። የዲሞክራሲ ጥያቄ የሰብአዊ መብት ጥያቄ በታሪካችን አይተነው በማናውቀው ሁኔታ ነው በአደባባይ እየተፈጸመ ያለው። ስለዚህ ይሄ ሁሉ የጋራ ጥያቄ ነው። ከዚህ አደጋ ከዚህ የህልውና ችግር የመውጣት አደጋ የፖለቲካ ኃይሎች ብቻ አይደለም የእያንዳንዱ ዜጋ የጋራ አጀንዳ ነው። በየትኛው መለኪያ የትም ዓለም ካሉ የፖለቲካ ኃይሎች በላይ የጋራ አጀንዳ ያለን ኢትዮጵያኖች የሚል እምነት አለ። በነገር ላይ ሰላማዊ በሆነ ሁኔታ በሰለጠነው ሀገር ያሉ የፖለቲካ ኃይሎች ልዩነት ብቻ አይደለም ያላቸው የጋራ ጉዳይ ያላቸው እንኳንስ በኢትዮጵያ ተጨባጭ ሁኔታ እኛማ ዋናው የህልውና ጥያቄ የሰላም ጥያቄ የጋራ አጀንዳ እንዲሆን ግድ ብሎናል። ስለዚህ ሪሊ ከበቂ በላይ የሆኑ የጋራ አጀንዳዎች ናቸው ያሉ። ልዩነቶቻችን አሉ አዋሉ እነሱን በሂደት በተለያዩ መድረኮች እንፈታቸዋለን። የሚቻሉትን በድርድር እንፈታለን። በድርድር የማይቻሉትን ደግሞ የሀገሩ ባለቤት የሆነው ህዝብ በሪፈረንደም በህዝብ ውሳኔ እንዲፈታቸው እናደርጋለን። ሌሎቹን ቅራኔዎች ደግሞ እንደማንኛውም ሀገር የምርጫ አጀንዳ አድርገናቸው ይዘናቸው እንቀጥላለን። በዲሞክራሲ አግባብ እየተፈቱ ይቀጥላል። ስለዚህ አሁን ላይ ማተኮር ያለብን እነዛ ልዩነቶች ላይ አይደለም። እነዛ ልዩነቶች ከግለሰብ መብት ተነስቶ እስከ ሀገርና ህዝብ ህልውና ድረስ ያሉን ጥያቄዎች ሁሉ መልስ ሊያገኙ የሚችሉት መጀመሪያ ሀገሩ እንደ ሀገር ህዝቡ እንደ ህዝብ በህልውና ሲቀጥል የትኛውም ጥያቄ መልስ የሚያገኘው ሀገርና ህዝብ ሲኖር። ስለዚህ አሁን ልዩነትን ማንሳት ትርጉም የለውም። ነባራዊ ሁኔታውን አለመረዳት ነው፣ አለማወቅ ነው። ስለዚህ የልዩነት ጊዜ አይደለም። አሁን ልዩነቱን ወደ ጎን አቁመን በአንድ ላይ መቆም። አንድ ትልቅ እንቅፋት የሚሆን ጉዳይ አለ አሁን የቀረን የተጠያቂነት ጉዳይ ነው። ትናንት ከሌ እንዲህ አድርጓል እንዲህ አይነት ወንጀል ፈጽሟል ከሱ ጋር እንዴት አብሬ ልቆም ልታገል ይችላል የሚል አንድ የገነገነ ጥያቄ እንዳለ ይሰማኛል። ይሄም መፍትሄ ያለው የሚል እምነት አለኝ። ተጠያቂነት መኖር አለበት። በኢትዮጵያ ተጠያቂነት ከሌለ አሁን የተፈጠሩ ችግሮች የተፈጸሙ ወንጀሎች ሁሉ ነገ ከነገ ወዲያ እንደማይፈጸሙ ዋስትና ሊኖርና አይችልም። ግን ተጠያቂነት መቼ የሚለውን በደንብ መረዳት መቻል አለ። አሁን የተጠያቂነት ጊዜ አይደለም። ይሄ መንግስት በስልጣን ላይ እስካለ ድረስ ይሄ መንግስት እየጨፈጨፈን ከመኖር ወደ አለመኖር እየቀየረን ተጠያቂነትን በተግባር ልናውል አንችልም። ይሄን የተጠያቂነት ጉዳይ ነገ ከነገ ወዲያ ለምንፈጥረው የሽግግር ሂደት በዛ ሂደት ውስጥ ለሚኖር የሽግግር ጊዜ ፍትህ ማሳደር አለብን። ያኔ ማናችንም የሚፈለግብን ተጠያቂነት በመረጃ ተረጋግጦ መቀጣት አለብን። ተጠያቂነትን መቀበል አለብን። ያ የተጠያቂነት ጉዳይ ግን ለዛሬ ትብብር ህልውናችንን ለማዳን ለምናደርገው ትግል እንቅፋት ሊሆንብን አይገባም። የኢትዮጵያ የፖለቲካ ኃይሎች ይሄን በብልህነት ማየት መቻል አለብን የሚል እምነት አለኝ። ከበቂ በላይ ከማንኛውም ሀገርና ህዝብ በላይ ኢትዮጵያውያንን ዛሬ ትልቅ የጋራ የሚያስተሳስር አብሮ የሚያታግል